የኢትዮጵያ ግብርና ታሪክ ለዘመናት በውጣ ውረዶች የተሞላ ነበር። ሀገሪቱ ሰፊና ለም መሬት ቢኖራትም የግብርናው ዘርፍ ግን ሰንሰለቱ ባልተበጠሰ የችግር አዙሪት ውስጥ ተዘፍቆ ቆይቷል። በዚያ ዘመን ምዕራባውያንና የኤዥያ ሀገራት የኢንዱስትሪ አብዮትን በመቀላቀል የግብርና ዘርፋቸውን በቴክኖሎጂ ሲቀይሩ፣ ኢትዮጵያ ግን በባህላዊ የእርሻ መንገድ ውስጥ ነበረች። አውሮፓውያን ወደ ኢንዱስትሪ ሪቮሉሽን ሲሄዱ፣ ኤዥያ ወደ ግብርና ሪቮሉሽን ስትሄድ፣ እኛ በፊውዳል ስርዓት ቀጠልን። ያ ምን አስከተለ? የቴክኖሎጂ እያፈለቁ ቴክኖሎጂን እያላመዱ የገጠሩን አስተዳደር የገጠሩን ህይወት ግብርናችንን የገጠሩን ሴታፕ መቀየር ሳይሆን ባለን እየተኩራራን እዛ ቦታ ቀረን። ለረጅም ዘመናት የዘለቀው የአሰራር ዘይቤ አርሶ አደሩን ከድካም በቀር የኢኮኖሚ ለውጥ እንዳያመጣ እንቅፋት ሆኖ ቆይቷል። ኢትዮጵያ ግብርናን የጀመረች ሀገር ሆና ስታበቃ ግብርናው አጠቃላይ እድገቱ በጣም የንፉቅቅ ስለሆነ በሚፈልገው ደረጃ ባለመራመዱ ሀገራችን ራሷን እንኳን መመገብ የማትችልበት ደረጃ ላይ ሆና ቆይታለች። ከሁሉም በላይ የኢትዮጵያ ግብርና ዝናብ ጠባቂ ነበር። ክረምት በወቅቱ ካልመጣ አርሶ አደሩም ሆነ ሀገሪቱ ለከፋ የምግብ ዋስትና ችግር ይጋለጡ ነበር። የጥገኝነት ቀንበር ኢትዮጵያ በዓለም አደባባይ የምግብ እርዳታ ፈላጊ በሚል ስም እንድትታወቅ አድርጓታል። የአርሶ አደሩ ወዝ ለቤተሰቡም ሆነ ለሀገሩ የረባ ምርት ሳይሰጥ የምግብ ዋስትናን ማረጋገጥ የማይታሰብ ሆኖ ዘመናቶች ተቆጥረዋል። የነበረው የግብርና ፖሊሲና ስትራቴጂም ገጠር ተኮር ግብርና መር የሚሉ ተደጋጋሚ ግብርናው ላይ የገበሬ ህይወት ላይ ትኩረት ያደረጉ የሚመስሉ ቃላት ቢኖሩትም በተጨባጭ ግን ምርትና ምርታማነትን ቀይሮ የአርሶ አደሩን ህይወት ቀይሮ በግብርናው ሀብት ፈጥሮ ወደ ሌሎች የእድገት መስኮች መስፈንጠር የሚያስችል በቂ ምርት በቂ ሀብት ባለን ጸጋ መፍጠር ያልቻለ አካሄድ ነው የነበረው። ኢትዮጵያ ለዘመናት በቆየ የግብርና ቀውስ አዙሪት ውስጥ ስትዳከር ኖራለች። ለዚህም ዋና ምክንያቱ ያለፉት መንግስታት ለዘርፉ የሰጡት አነስተኛ ትኩረት እንደሆነ ይጠቀሳል። መራብ የሚባለው ቋንቋ በምርጫችን ፈቅደን ያመጣ ነው ካልሆነ በቀር ከፈጣሪ የተከለከልነው ነገር የለም። ሰው አለን፣ መሬት አለን፣ ውሃ አለን፣ ሁሉ የተሰጠን ነው። እኛ ያጣ ነው ያ ሰው የተሰጠውን አውቆ ያለውን አውቆ መጠቀም አለመቻል ላይ ነው። የለውጡ መንግስት መምጣትን ተከትሎ የመደመር መንግስት አዲስ የፖሊሲ ማዕቀፍ በመቅረጽ የዘርፉ መዋቅራዊ ችግሮች ለመፍታት ተነሳ። በለውጡ ዝናብን ብቻ ቀና ብሎ መጠበቅ አበቃ። የበጋ መስኖ ልማት እንደ ሀገር ትልቅ ትኩረት ተሰጥቶት በተግባር ተጀመረ። የዘርፉም ለውጥ በትክክለኛ መንገድ ላይ መጓዝን አንድ ብሎ ጀመረ። ለምግብ የተለያየ ኢኒሼቲቮች ከለውጡ በኋላ ጀምረናል። ለምሳሌ በገጠር አንዱ ዋናው ኢኒሼቲቭ ክላስተር ነው። አርሶ አደሩ በተናጠል ከሚያርሱ በጋራ ሆኖ ቢያርሱ ምርትና ምርታማነት ያድጋል። ጉልበት ይደመራል፣ መሬት ይደመራል፣ ውሃ ይደመራል፣ ምርት ያድጋል፣ ለገበያም ምቹ ሁኔታ ይፈጥራል። በዚያ አግባብ አርሶ አደር ተጠቃሚነቱ ይጎላል የሚል እሳቤ ነበር። ይሄ ለስንዴም፣ ለጤፍም፣ ለሩዝም፣ ለቡናም፣ ለሙዝም ለሁሉ ይሰራል። ክላስተር ማድረግ መሬቱን መደመር ግብርናውን ከነበረበት የቀውስ አዙሪት ለማውጣት ባለፉት 5 ዓመታት የመደመር መንግስት የቀየሰው አዲስ ፖሊሲ የዘርፉን መዋቅር ቀይሮታል። Transformation of the sector has seen our total farmed area increase. ባለፉት ዓመታት በጠቅላላ የለማውን መሬት ስፋት በ50 በመቶ እንዲጨምር አድርጓል። ሆኖም ገና ለምርት ሊውል የሚችል ሰፊ መሬት አሁንም አለ። በዘርፉ ያለን አቅም እያሰፋን ስንሄድ ትኩረታችን ለኢንዱስትሪ ግብዓትነት በሚያገለግሉ ከፍተኛ ዋጋ ባላቸው ሰብሎች ላይ ነው። ይህም ተስፋ ሰጪ ውጤቶችን እያስገኘ ይገኛል። ለዚህም እንደ ስንዴ፣ ጤፍ፣ በቆሎና ማሽላ ያሉ ድርቅን መቋቋም የሚችሉና
አነስተኛ ውሃ የሚጠይቁ ሰብሎችን እየተከልን እንገኛለን። ቴፍ፣ ሜዝ and sorghum ለተከታታይ 3 ዓመታት የተሰሩ ስራዎች ፍሬያቸው መታየት በጀመረበት ጊዜም 6ኛው ሀገራዊ ምርጫ ተካሄደ። መንግስትም ዘርፉን በተሻለ መንገድ ለማሳደግና ፈጣን ለውጥ ለማስመዝገብ ቃል ገባ። በዚህም ባለፉት 5 ዓመታት በገጸ ምድርና በከርሰ ምድር ውሃ በመታገዝ በበጋ ወራትም ምድሪቱ አረንጓዴ እንድትለብስና ምርት እንድትሰጥ እየተሰሩ የሚገኙ ስራዎች ከፍተኛ ለውጥ አምጥተዋል። እርሻ የበጋ ስንዴ ኢትዮጵያ ውስጥ የተለመደ አልነበረም። መሬት ጦም ማደር የለበትም። ከልመና ራሳችንን መገላገል አለብን። ሊታረስበት ሊመረትበት የሚችል መሬት አለን የሚል ጽኑ እምነት ነበረን። ስንጀምር ማሳመኑም መከራ ነው የነበረው። አሁን ያለበት ደረጃ ግን በየጊዜው በራሱ በውጤቱ ባስገኘው ውጤት ብዙሃንን እያሳመነ አስደማሚ ደረጃ ደርሷል። ትናንሽና የተበታተኑ የእርሻ ማሳዎች በኩታ ገጠም አመራረት ዘዴ ይበልጥ እንዲተሳሰሩ ተደረገ። ይህም አርሶ አደሩ በአንድነት እንዲያመርት፣ ግብዓቶችን በጋራ እንዲያገኝና ቴክኖሎጂን በቀላሉ እንዲጠቀም በር ከፍቷል። አሁን እንደ ድሮ አንድ በአንድ ግለሰብ አናርስም። በክላስተር ተደራጅተን ነው ከዚህ እስከ ታች ድረስ በአይን ዘልቀ ማየት አችልም። በአንድነት ነው የምናርሰው። ደካማ ገበሬውንም ጠንካራ ገበሬም አንድ ላይ ነው የምናርሰው። እኔን የመሰሉ ሰዎች ዛሬ በሺህ አፍርተናል። እኔ ዛሬ እያንዳንዱ ለአንድ ሰው መሰረታዊ ፍላጎት የሚሟላውን ነገር ሁሉ ቤት አለኝ። በቤት ውስጥ የሚያስፈልጉ ቁሳቁሶች አሉኝ። ቤቶች አሉኝ። የትውልዶች የግብርና ኋላ ቀርነት በኢትዮጵያ ኢኮኖሚ ላይ ትልቅ ጠባሳ ጥሎ ቆይቷል። ቴክኖሎጂ አልባው የድሮ አሰራር አርሶ አደሩን አድክሞት እንጂ ተጠቃሚ አድርጎት አያውቅም። ዛሬ ግን ይህ ታሪክ እየተቀየረ ነው። ባለፉት ዓመታት ሜካናይዜሽንን እውን ለማድረግ የተሰሩ ስራዎች በተለይም ማሽኖችን ከቀረጥ ነፃ እንዲገቡ የተወሰነው ታሪካዊ ውሳኔ በግብርናችን ላይ ትልቅ መነቃቃት ፈጥሯል። አሁን ግብርናችን ባህላዊ ከነበረበት ወደ ዘመናዊ የቴክኖሎጂ አጠቃቀም ለመሻገር የሚያስችለው ወርቃማ እድል ተፈጥሯል። ድሮ በትንሽ ማረሻ ጫር ትደረጋለች። በዶማ ቆፍረን እንዘራታለን። የአፈሩን ማዕድንና የእህሉን ግንኙነት አናገኘውም ነበር። ዛሬ በቴክኖሎጂ ስንጠቀም ግን በጣም ቆንጆ አፈር ምንም እህል አያቶቻችን አባቶቻችን ያልተጠቀሙበትን አፈር ተውስጥ እያወጣልን ነው ትራክተር ያለው እና በዛ ከአንድ ሄክታር ከ50 እስከ 52 ኩንታል ያመረትንበት ዘመን። ይሄ ለውጥ ተመጣ። እርዳታ ስለቀረ ፊት እርዳታ መዝግበይ ራሱ ጠብ ነበር። አሁን ጎረቤታውም ሆነ እንትንም ሁሉም ራሱን የቻለ ሲሆን አሁን ይሄን ከመጣ ዘመናዊ ጥሩ ኑሮ እየኖረ ነው። ጎረቤቱም ተጎረቤቱ ደስተኛ ሆኖ እየኖረ ነው። ሁለተኛም ለዘበያም እያቀረበ ነው። ትላንትና ስንዴን ከውጪ ለማስገባት በየዓመቱ ከ1 ቢሊዮን ዶላር በላይ እናወጣ ነበር። ዛሬ ግን ያ የታሪክ ጠባሳ ተቀይሯል። ኢትዮጵያ ባለፉት ዓመታት በመኸር በበልግና በበጋ መስኖ ስንዴ ልማት የደረሰችበት ከፍታ አገሪቱን ከልመና ወጥቶ ወደ ኩራትና ራሱን ወደ መቻል መድረክ አሸጋግሯታል። ኢትዮጵያ በዚህ ጥረቷ ከውጪ የምታስገባውን ስንዴ ራሷ አምርታ ራሷን መመገብ የቻለችበት ደረጃ ላይ ደርሳለች ማለት ነው። ይሄ በኢትዮጵያ ታሪክ ውስጥ ትልቅ የታሪክ ጥፋት ተደርጎ የሚወሰድና የኢትዮጵያ የማንሰራራቷ አንዱ መነሻ ተደርጎ ሊወሰድ የሚችል በአመራራችን አቅጣጫ ሰጪነት በአጠቃላይ ደግሞ በአርሶና አርብቶ አደሮቻችን ጥረትና ላብ በየደረጃው ባሉ የግብርና ባለሙያዎች በእውቀት ባደረጉት ትጋት ክትትልና ድጋፍ የመጣ ውጤት ነው ማለት ነው። ይሄ የትክክለኛ ፖሊሲ፣ የትክክለኛ አመራር፣ ትክክለኛ አቅጣጫ ሰጪነት ያመጣው ጉዳይ ነው።
የስኬት ዝም ብሎ የመጣ አይደለም። መንግስት የዝናብ ጥገኝነትን ለመስበር የቆረጠ ፖሊሲ አቅጣጫ ቀርጾ የማዳበሪያ የምርጥ ዘርና የሙያ ድጋፍን እስከ አርሶ አደሩ ማሳ ድረስ በማቅረቡ የተገኘ ታላቅ ድል እንጂ። እንግዲህ ስንዴ የዛሬ 5-6 ዓመት ኢትዮጵያ ከውጭ የምታስገባ ብቻ ሳይሆን አነስተኛ ምርት ካላቸው ሀገራት ተርታ የምትመደብ ናት። የዘንድሮን እንኳን ብቻ ብንመለከት ባለፈው ክረምት ወደ 4.4 ሚሊዮን ሄክታር ነበር ያረስነው። የዘንድሮ በጋ 3.8 ሚሊዮን ሄክታር ገደማ ነው ያረስነው። በድምሩ 8 ሚሊዮን ሄክታር በላይ መሬት አርሰናል። ያገኘነው ምርት ከ330 ሚሊዮን ኩንታል በላይ ነው። ይሄ በአፍሪካ በስንዴ ማምረት ኢትዮጵያን በአንደኛ ደረጃ ያስቀምጣታል፣ ከፍተኛ ምርት ስለሆነ። አምናና ዘንድሮን እንኳን ብናስተያይ ክሎስ ቱ 1 ሚሊዮን ሄክታር 950 ሺህ ገደማ ሄክታር ጭማሪ አለው። ባለፈው ዓመት ክረምትና በጋ 280 ሚሊዮን ሄክታር ገደማ ነበር ያመረት ነው። በዚህኛው ዓመት ደግሞ 331 ሚሊዮን ኩንታል የምናመርተው። ይህ የሚያሳየው የ50 ሚሊዮን ኩንታል ዲፍረንስ በአንድ ዓመት አመጣ ማለት ነው። ኢትዮጵያ የነበረባትን የምግብ ጥገኝነት ሰብራ የስንዴ ምርቷን ዛሬ ላይ ከ330 ሚሊዮን ኩንታል በላይ በማድረስ ታሪካዊ ምዕራፍ ላይ ትገኛለች። ከ10 ዓመታት በፊት ከ47 ሚሊዮን የማይበልጥ የነበረው ምርት በአስደማሚ ሁኔታ አድጎ ዛሬ በዓለም አቀፍ ደረጃ እውቅና የተቸረው የልማት አብዮት ሆኗል። ይህ ጉዞ የሀገራችን አርሶ አደሮች የቴክኖሎጂ አጠቃቀምና የጋራ ራዕይ ለዓለም ሕዝቦች አርአያ ሊሆን እንደሚችል ያረጋገጠ ትልቅ የድል ብስራት ነው። ኢትዮጵያ በነበርኩበት ጊዜ ከጠቅላይ ሚኒስትር አብይ አህመድ ጋር በተነጋገርንበት ወቅት ለሙቀትና ለድርቅ የተስማሙ የስንዴ ዝርያዎችን በቴክኖሎጂ በመታገዝ ኢትዮጵያ ሙሉ በሙሉ በስንዴ ምርት ራሷን እንድትችል ማድረግ እንደሚቻል ተነጋግረን ነበር። ለዚህም 65000 ሜትሪክ ቶን የስንዴ ዝርያዎችን ሰጥተናቸዋል። እነዚህን ዘሮች በ2018 ዓ.ም በ5000 ሄክታር መሬት ላይ መዝራት ቻሉ። ባለፈው ዓመት ግን 2.2 ሚሊዮን ሄክታር መሬት ላይ አምርተዋል። ከ4 ዓመት ባነሰ ጊዜ ውስጥ ኢትዮጵያ በስንዴ ምርት 100% ራሷን ችላለች። ይህ ትልቅ ክብረ ወሰን ነው። በኢትዮጵያ ይህንን ማድረግ ከተቻለ በየትኛውም ቦታ ማሳካት እንደሚቻል እርግጠኛ ነኝ። And so if we can do that in Ethiopia, there's no doubt in my mind that we can do it absolutely everywhere. በጣም የሚደግፉን በጣም የሚያደንቁን እንድንበረታታ የሚፈልጉ ድርጅቶች አሉ። ባለፈው ጊዜ ጠቅላይ ሚኒስትራችን በስንዴ ልማትም በግሪን ሌጋሲም ሽልማት አግኝተዋል እና ይሄ የዓለም የምግብና ግብርና የተባበሩት መንግስታት አንዱ ብራንች ነውና በእነሱ ደረጃ እነሱ መረጃን መሰረት አድርገው ነው የሚሸልሙት እንጂ የኛን ሪፖርት ብቻ አይደለም። በአይናቸው መጥተው አይተው ነው የነሱ ዳይሬክተር ጀነራል መጥቶ ስንዴውን በበጋም በክረምትም አይተዋል። ቲምም ልኮ አሳይተዋል። ከዛ በኋላ ነው ውሳኔ ወስነው ለጠቅላይ ሚኒስትራችን ያንን እንደ አገር ሽልማት ተሰጠን። ይሄ ያስደስታል። ይህንን ደግሞ ለማቆሸሽ የሚሰሩ ሌሎች ደግሞ ድርጅቶች አሉና እነዛን ትተን ከሚያግዙን ጋር ነው መጓዝ ያለብን እንጂ ኔጌቲቭ ነገሮች የኛን ጊዜ ኦኪፓይ ማድረግ የለባቸው። ባለፉት ዓመታት ሌላው የተመዘገበው የድል አውድማ የሩዝ ምርትና ምርታማነትን ማሳደግ መቻሉ ነው። ኢትዮጵያ ሩዝን በስፋት በማምረት ከውጭ የሚገባውን ምርት ሙሉ በሙሉ ለመተካት የያዘችው ግብ በተግባር እየታየ ነው። በዘመናዊ አሰራር የታገዘው የሩዝ ልማት አርሶ አደሩን የገበያ ተዋናይና የኢኮኖሚ ተጠቃሚ አድርጎታል። በበቆሎ፣ በማሽላ፣ በገብስና በሌሎችም ወሳኝ የሰብል አይነቶችም የታየው ያለፉት 5 ዓመታት የድል ጉዞ አስገራሚ ነው። አርሶ አደሩ በቴክኖሎጂ ታግዞ ማምረቱ የምርት መጠኑን በጥፍ አሳድጎለታል።
ዛሬ ኢትዮጵያ የራሷን ሕዝብ መመገብ ብቻ ሳይሆን ትርፍ ምርቷንም ለጎረቤት ሀገራት ገበያ ማቅረብ ጀምራለች። ስንዴ ከማስገባት ወደ ላኪነት መሻገር በመቻሉ ኢትዮጵያ አዲስ የብልጽግና ተምሳሌትና የፖሊሲ ስኬት በተግባር ታይቷል። የባለፉት 5 ዓመታት በቁጥር የሚገለጥ ታሪካዊ ድል፣ የፖሊሲው ትክክለኛነት፣ የመንግስት አመራር ጥበብና የአርሶ አደሩ ብርታት ተቀናጅተው የፈጠሩት የኢትዮጵያ አዲስ ገጽታ ነው። ከአባይ እስከ ኦሞ፣ ከባሮ አኮቦ እስከ ተከዜ፣ ከዋቤ ሸበሌ እስከ አዋሽ ሀገሪቱ በቢሊዮን ሜትሪክ ኩብ የሚሰፈር ዓመታዊ የውሃ ሀብት እንዳላት መረጃዎች ይጠቁማሉ። የተፈጥሯዊ ጸጋ ለመሬቶቻችንን ወደ ተስፋ ምድር የመቀየር አቅም ያለው ለትውልዶች የተረፈ የታሪክ ቅርስ ነው። ይረመግየሞ ኩኖ ካና ኢብሱ በቆሎተን የእኔ ለውጥ የሚያሳይልኝ ይህ የበቆሎ እርሻ ነው። ከዚህ ቀደም በጋ ላይ አንሰራም፣ በዝናብ ጥገኛ ነበርን። አሁን በመስኖ እያለማን ፈጣሪያችንንም እያመሰገንን ነው። ሆኖም ለዘመናት ይህ ታላቅ ሀብት ጥቅም ሳይሰጥ ሲፈስ ኖሯል። አርሶ አደሩም ለዝናብ ብቻ ተገዢ በመሆኑ የዝናብ መዛባትና የድርቅ ውደት የምግብ ዋስትናችንን ፈተና ውስጥ ጥሎት ነበር። የሀብታችን እያለ ዘመናዊ የመስኖ መሰረተ ልማት ማጣት የኢኮኖሚ እድገታችንን ገድቦት ኖሯል። ዛሬ ታሪክ እየተቀየረ ነው። መንግስት ሀብታችንን ለግብርና በመዋል አዲስ ምዕራፍ ከፍቷል። በፌዴራልና በክልል መንግስታት ግዙፍ የመስኖ ግድቦች በመገንባታቸው አርሶ አደሩ ከዝናብ ጥገኝነት እየተላቀቀ ይገኛል። የቴክኖሎጂ ሽግግር የኢትዮጵያን የግብርና ባህል ወደ ዘመናዊና ምርታማነት አሻግሮታል። ዝናብ ብቻ እየጠበቀ ሲለማ የነበረው አካባቢያችን መሬታችን በመስኖ ዓመትን ሙሉ ማልማት የሚቻልበትን ሁኔታ ለመፍጠር የመስኖ ፕሮግራሞችና ፕሮጀክቶች ተቀርጸው ሚኒስትሪ ተቋቁሞ ይሄ ሚኒስትሪ ከለውጡ በኋላ የተፈጠረ ሚኒስትሪ ነው። ያቅዳል፣ ፖቴንሻል ይለያል፣ ይቀርጻል፣ ዲዛይን ያደርጋል፣ ያለማል፣ ለማህበረሰቡ ያስረክባል ማለት ነው። የአረንጓዴ አሻራ መርሃ ግብር ኢትዮጵያን የማልበስ ብቻ ሳይሆን የተራቆቱ መሬቶችን ወደ ምርታማነት የመቀየር ታላቅ ፕሮጀክት ነው። ዛሬ አሻራ በፍራፍሬ ልማት አዲስ ምዕራፍ ከፍቷል። ኢትዮጵያ ያሰበችውን ማሳካት ትችላለች። ይሄ ልክ እንደ ህዳሴው የኢትዮጵያ የትልቅ ታሪክ አሻራ አካል ነው የሚሆነው። በግሪን ሌጋሲ አትርፈናል። በቡና አተረፍን፣ በሻይ ልናተርፍ ነው፣ በፍሩት አተረፍን። ምግባችን እየተሻሻለ ነው። የምግብ የደህንነት የችግር ምልክት የሆነችው ኢትዮጵያ ያ መልኳና ስሟ እየተቀየረ ነው። ያ የሚቀየረው ግን ደክመን ነው፣ ጭቃ ነክተን ሰርተን ነው። ማንም ሊሰራልን አይችልም። እኛው ለፍተን፣ እኛው ደክመን፣ እኛው ሰርተን ሀገራችንን አረንጓዴ አልብሰን ምግባችንን በጓራችን አምርተን ኢትዮጵያን ከችግር ማውጣት የዜጎቹ ኃላፊነት ስለሆነ መጀመሪያ ችግሩን መቀበል፣ ማመን፣ መስማማት፣ አንድ የጋራ ላይ መሰነቅ፣ ያን ለማሳካት ደግሞ በጋራ መረባረብ ነበር የሚጠበቅብን። አካሄዳችን እጅግ ተስፋ ሰጪ ነው። በተለይም በውጭ ገበያ ተፈላጊ የሆኑ የሙዝ፣ የአቮካዶ፣ የፓፓያና የአፕል ዝርያዎች በየጓሮውና በሰፋፊ ማሳዎች እንዲለሙ ተደርጓል። ትላንትና በባህላዊ መንገድ ብቻ ይለሙ የነበሩ ፍራፍሬዎች ባለፉት ዓመታት በተሰራ ጠንካራ ስራ የአገር ኩራት ሆነዋል። የፍራፍሬ ችግኞችን መትከል እንደ ባህል እየተወሰደ የመጣበትን ሁኔታ ማየት ይቻላል ማለት ነው። በዛ ሂደት በሚሊዮን የሚቆጠሩ ለምሳሌ የአቮካዶ፣ የፓፓያ፣ የሙዝ ችግኞች እየተተከሉ አሁን የሀገራችን የፍራፍሬ ምርትና ምርታማነት ለኢንዱስትሪ ግብዓት እስከመሆን አቮካዶንም ከወሰድን መጠኑ በሚፈለገው ደረጃ ያደገ ነው ብሎ እንኳን ማንሳት ቢያስቸግርም እስከ ኤክስፖርት ደርሶ የውጭ ምንዛሪ ማምጣት የደረሰበት ደረጃ ላይ መድረሱን የኢትዮጵያ ማንሰራራት ከአረንጓዴ ልማት ኢኒሼቲቫችን ጋር
እዚህ አኳያ ማየት ይቻላል ማለት ነው። የአረንጓዴ አሻራ መርሃ ግብርን ተከትሎ ባለፉት 5 ዓመታት በሚሊዮኖች የሚቆጠሩ የፍራፍሬ ችግኞች በመተከላቸው ዛሬ ገበያው በአገር በቀል ምርቶች ሙሉ እንዲሆን ሆኗል። እነዚህ ምርቶች ለአገር ውስጥ ፍጆታ ብቻ ሳይሆን የጥራት ደረጃቸውን ጠብቀው ለውጭ ገበያ እንዲቀርቡ በመደረጋቸው አርሶ አደሩ የውጭ ምንዛሬ ተጠቃሚ እንዲሆን አድርጎታል። ባለፉት 5 ዓመታት በተከናወነ ብርቱ ስራ ትላንትና ተራቁተው የነበሩ ተራሮችና ሜዳዎች ዛሬ ፍሬ የሚያፈሩና ተስፋ የሚሰጡ የኢኮኖሚ ምንጮች ሆነዋል። ባለፉት ዓመታት 48 ቢሊዮን ችግኞች ተተክለዋል። በዚህ ዓመትና በሚቀጥለው ዓመት የምንተክለው ተደምሮ 65 ቢሊዮን ለመድረስ እቅድ አለ። ኮፕ ሰብሳራ ላይ ሲዘጋጅ ኢትዮጵያ የመጀመሪያው ነው። ወደ ኢትዮጵያ የመጣበት ዋነኛው ምክንያት ችለን ዓለም ያልቻለውን ሰርተን ስላሳየን ነው። 48 ቢሊዮን በነፃ ህዝብ ተባብሮ የተከለበት አንድም ሀገር ዓለም ላይ የለም። ታላቅ ታሪክ ነው። ዘንድሮ ከ8 ቢሊዮን በላይ እንተክላለን። በዚያ ወደ 56 ወይም ከዛ በላይ ለመግባት እንሞክራለን። በሚቀጥለው ዓመት ከምንጨምረው ጋር 65 ቢሊዮን ችግኝ ተክለን ነው ኮፕ የምናሰናዳው። ባለፉት ዓመታት ትልቅ ትኩረት የተሰጠው የሌማት ትሩፋት ሀገራዊ መርሃ ግብር የምግብ ዋስትናን ከማረጋገጥ ባለፈ የተሟላ የተመጣጠነ ምግብ ለእያንዳንዱ ኢትዮጵያዊ ማዕድ ለማቅረብ የመጣ ታላቅ ንቅናቄ ሆኗል። በአንድ ስራ ብቻ ዲፔንድ ሳንሆን እያስተማር ዶሮ እያረባን እያስተማር ሙዝ እያመረትን እያስተማር አሳ እያራባን ቢሆን ችግር በቤታችን እየጠፋ እየቀነሰ ይሄዳል። ከዶሮ በተጨማሪ አሳ አይታችኋል እንዴት እንደሚባዛ። የአንዱ አሳ ኪሎ 18፣ 20፣ 30 ኪሎ ለአንድ ቤተሰብ ምግብ መሆን የሚችል ነው። አሳ ሲራባ፣ ፍሩት ሲበራከት፣ ዶሮ ሲበዛ ቢያንስ 1-2 ላም የተሻለ ዝርያ ያላቸው ላሞች በግቢ ውስጥ ካለ አርሶ አደር በቤቱ ምግብ የሚያሳስበው ጉዳይ አይሆንም። በመርሃ ግብሩ ትልቅ ትኩረት ከተሰጣቸው መካከል የዶሮ እርባታ አንዱ ነው። ባለፉት 5 ዓመታት አርሶ አደሩ በዘመናዊ መንገድ ዶሮዎችን በማርባት ለራሱም ሆነ ለገበያ እንቁላልና ስጋ ማቅረብ እንዲችል ሰፊ ድጋፎች ተደርገዋል። ሌማት ትሩፋቱ አንደኛ ለህብረተሰቡ ድሮ 50-40 ሊትር እንኳን ወይ እንደው 60-70 ሊትር ነው ብዙ አመረትን ከተባለ፣ አሁን ግን ወደ 480 ሊትር በቀን እያመረትን ነው ያለ ነውና ይሄንን ሰፊ ምርት አምርተን ህብረተሰቡን ተጠቃሚ እንዲሆን ሰርቷል ማለት ነው። የሌማት ትሩፋት ባለፉት ዓመታት አርሶ አደሩ የተሻሻሉ የወተት ላሞችን እንዲያረባና የወተት ተዋጽኦችን እንዲጠቀም በማድረጉ የልጆቹን ማዕድ በወተትና በቅቤ እንዲታጀብ አስችሏል። ፕሮቲን እኮ ነው ይሄ። በተለይ ለበሽተኛ ሆስፒታል ይፈለጋል። እንቁላልና ወተት የምታውቁን ነው። ከህፃናት እስከ ሽማግሌ ወተት የሚያሳድግልን ህፃኖቹ ያለ ወተት አያድጉም። ዞሮ ዞሮ ወተት በቅርበት እያገኘ ነው ህዝቡ። ጥንካሬም ሆነ ለማንኛውም ነገር ወተት አስፈላጊ ነው። የማርና የስጋ ምርትን ለማሳደግ የተከናወኑ ተግባራትም ፈጣን ለውጥ ታይቶባቸዋል። አርሶ አደሩ ባለው አነስተኛ መሬት ዘርፈ ብዙ ምርቶችን በማምረት የቤተሰቡን ገቢና ጤና እንዲጠብቅ አድርጎታል። የግብርናው ለውጥ በገጠር ብቻ አልተገደበም፣ ወደ ከተሞችም በስፋት ዘልቋል። የከተማ ግብርና በጠባብ ቦታዎች በረንዳዎችና ጓሮች ውስጥ አረንጓዴ ተስፋን ዘርቷል። የከተማ ግብርና ዋናው ዓላማው ነዋሪው በገበያ ላይ ያለውን ከፍተኛ የፍጆታ ወጪ እንዲቀንስና ትኩስ ጤናማና የተመጣጠነ ምግብ በቤቱ እንዲያገኝ ማስቻል።
ይህ መርሃ ግብር የምግብ ዋስትናን ከማረጋገጥ ባለፈ ከተሞቻችን አረንጓዴና ለኑሮ ምቹ እንዲሆኑ ትልቅ አስተዋጽኦ አበርክቷል። የከተማ ግብርና ጤናማ ማህበረሰብን ለመገንባት ባለፉት 5 ዓመታት የተዘረጋ የብልጽግና ድልድይ ነው። ኢትዮጵያ የቡና መገኛ ብቻ አይደለችም። ቡና ለሀገሪቱ የኢኮኖሚ ዋልታና የሉዓላዊነቷም ምልክት ጭምር ነው። ባለፉት 5 ዓመታት የጥቁር ወርቅ በአዲስ ስትራቴጂ ታግዞ ወደ ላቀ ከፍታ ተሻግሯል። የቡናን ምርታማነት በዓለም ደረጃ ካለንበት የ7ኛ ደረጃ ከፍ እናደርጋለን። ፕሮዳክቲቪቲም በእጥፍ ይጨምራል ያልነው ጉዳይ ፕራክቲካሊ የሚታይ ሆኖ አግኝተናል። ዛሬ ከኳሊቲም አንጻር ከብዛትም አንጻር ቡናን ደግሞ ከሌሎች ኢኒሼቲቮች ጋር ቀላቅሎ መጠቀም ላይ ያለው ጅማሮ በጣም ተስፋ ሰጪ ነው። በዘርፉ የተከናወኑ የፖሊሲ ሪፎርሞች የአርሶ አደሩና የላኪውን ትስስር አጠናክረዋል። ይህም አርሶ አደሩ ለድካሙ ተገቢውን ዋጋ እንዲያገኝና የኤክስፖርት ጥራት እንዲጨምር እድል ስለመፍጠሩም ይነገራል። ከተለመደው የጓሮና የጫካ ቡና አመራረት ባለፈ በመንግስትና በግል ባለ ሀብቶች የተቀናጀ ጥረት ሰፋፊ የቡና እርሻዎች ወደ ስራ ገብተዋል። ይህም የሀገሪቱን የቡና ምርት መጠን በአጭር ጊዜ ውስጥ በከፍተኛ ሁኔታ እያሳደገው ነው። ጥረታችን ፍሬ አፍርቷል። በዚህ ዓመት ብቻ ኢትዮጵያ ከቡና ኤክስፖርት ከ3 ቢሊዮን ዶላር በላይ ገቢ በማግኘት ታሪካዊ ስኬት አስመዝግባለች። ይህ ድል የኢትዮጵያን የውጭ ምንዛሪ አቅም በጽኑ መሰረት ላይ አስቀምጦታል። እና አብራች ከሚባሉ ሀገራት አሁን ከብራዚል ኮሎምቢያ ቀጥሎ ሶስተኛው ኤክስፖርት የኛ ነው። 3.1 ቢሊዮን ዶላር ኤክስፖርት አድርገናል። በአፍሪካ አንደኛ መሆኑ ብቻ ሳይሆን በዓለም ሶስተኛ ነው። ይሄ በኢትዮጵያ ውስጥ ሪፎርም ያመጣው ድል ነው። ዛሬ ኢትዮጵያ የልመና እጇን አጥፋ የምታመርተውን ትርፍ ምርት ለዓለም ገበያ ማቅረብ ጀምራለች። ባለፉት 5 ዓመታት የተመዘገበው ታሪካዊ የስንዴ ኤክስፖርት ጅማሮ የሀገሪቱን የኢኮኖሚ አቅጣጫ የቀየረ ትልቅ ድል ሆኗል። ከሰብል ምርቶች ባለፈ ጥራታቸውን የጠበቁ የኢትዮጵያ ፍራፍሬዎች ወደ ዓለም ገበያ እየገቡ ነው። የአርሶ አደሩና ለሀገሪቱ ከፍተኛ ውጭ ምንዛሪ እያስገኘ ከመሆኑም በላይ ቀደም ሲል በሴፍትኔት ድጋፍ ይረዱ የነበሩ በሚሊዮኖች የሚቆጠሩ ዜጎች ባለፉት 5 ዓመታት በተሰራ ስራ ራሳቸውን ችለው ለሌሎች የሚተርፉበት አዲስ ምዕራፍ ተከፍቷል። ዓለም በጦርነትና በባህር ጉዞ እገዳዎች በምትፈተንበት በዚህ ወቅት ኢትዮጵያ አስቀድማ የወሰደችው ራስን የመቻል እርምጃ ከከፋ የምግብ ቀውስ ታድጓታል። ስንዴን ከውጭ ማስገባት ማናቆም ኖሮ ዛሬ በዓለም አቀፍ ቀውሶች ክፉኛ የምንፈተንበት ወቅት ይሆን ነበር። የኢትዮጵያ ትንሣኤ ከመሬቷ ይጀምራል። ለዓለም የምግብ ዋስትና አዲስ ተስፋን የምታበስረው ኢትዮጵያ የአገሪቱ የዳቦ ቅርጫት የምትሆንበት ንጋት ላይ ቆማለች። የወደፊቷ ኢትዮጵያ መለያዋ ግብርናዋ፣ መዝሙሯ ደግሞ የልጆቿ ትጋት ይሆናል። ብልጽግናዋም ከምድሯ ፈልቆ ለዓለም ይሞላል።